ጉዴ እሺ ሂሩቴ ደህና አደርክ ቁርስ ደርሷል ቁጭ በል በስ እንደምታየው በጠዋት አረተኝ ሂሩቴ ምንድነው ገደለ ነው ብልሽ በልሱን ተውና ቁርስ ነው ተስቋይ እንዴት እንደሚሆን ምንድነው እሱን ተውና ቁርስ ነው አመድ በዱቄት ይስቃል እኮ ነው ነገር አይ በስዬ እንግዲህ ቁርስ ቀርቧል አይደል ድፍታ አራቶና እሱ ብላ እሺ ሂሩቴ እሺ አርቦኛል ሂሩቴ ቶሎ በይና ያቀረብኩ እኮ ሂሩቴ ወይ ምንድነው ሳህን ነው የፕላስቲክ ሳህን ሌሎቹንም ማድ ሜላንተና ለሄኖክ ሰብራችሁ ጨረሳችሁት ከዚህ በኋላ የምትበሉት በሱ ነው ማ አንተ ኧረ ነው በዚህ አልበላም ለምን ማትበላ ነው ሳህን ነው እንዴ ከመግቡ ነው ከሳህኑ ነው አንተ ጉዳይክ ማቅረቢያውም እኮ ወሳኝነት አለው ምግቡ ብቻ ነው እንዴ ቁም ነገሩ ቆይ አንቺ ገና አዲስ ገና ከፋብሪካ የወጣ እንኳን ቢሆን በፖፖ ትበያለሽ አሁን ይሄ ፖፖ ነው በይው እንዴ በፕላስቲክ አንቺ ምን ነው ስንት የሚያምር ሳህን አለ አይደል ይሄው በጣም ወደው እንዴ ተተተበስይት በዚህማ በፍጹም አልሰጥም በዚህ በሚያምር ሳህን ልብላ በስዬ ማልሰጥ ለምን እንደሆነ ታውቃለህ ይሄ የሚያምር ሳህን አንተ እጅ ላይ ከገባ ወደሚያምር የተሰበረ ሳህን ይቀየራል ስለዚህ አልሰጥም በዚህ እንኳን አንተ ነው ራስ ያልበላ በጣም ነው ተሳዝኝ አንቺ እቃም መትገዢው ልትጠቀሚበት አይደል ነው እንደ ጌጥ ልታስቀምጪው ልትጠቀሚበት አረ ተይልብላበት ሂሩቴ አሁን ከዚህ ሳህንና ከኔ ማን ይበልጣል እንዴ እያሰብሽበት ነው እንዴ አትቸገሪ እንዴ አነጻጸርሽኝ እኮ ታዩ እዚህ ቤት ከሳህን ያነሰ ዋጋ እንዳለኝ አላውቅም ነበር በስ የኔ ደስ ማለት ፈልጌ አይደለም ይሰበርብሃል ህፃን ነኝ እንዴ ዝም በየቃም ሰብረው በስ አንድ ይቀረኝ እኮ ይሄ ነው በውድ ዋጋ ነው የገዛሁት እያየሁት አለቀ እቅፍያው እንቅፍ አድርገሽ ለምን አትኖሪም ከበለጠብሽ እንዴ እኔ በዚህ ወይስ አሁን ገለታ በዚህ ስበላ ባይ ሰው ያረጋኛል በቃቶ ገና በወርቅ ሳህን በላለው ብዬ መመይ ሰውዬ በስንቱ ይው ይሄ ሳህን ይሰበርና እኔ እናንተ የመጨረሻችን ነው ይሰብረዋል ሂሩቴ እመኝኝ እንጂ እንዴ ለዚህ እንኳን እመኝኝ ይሄው ሰጣት ለዚህ ደግሞ አይነሱም እንዴ ሄኒ ያኔ ሂሩቴ ተቀሰቅሽዋለሽ እኮ በሁለት እጅ ያዘው በስንቱ ይሄውና እንዴ ይሽዋለሁ እኮ ምን ይሆናል እመኝኝ ይሄው ነገር ያለው ዲ አረ ሂጂ ያኔ እመኝኝ ሄኒ እናንተ ልጆች መልካምም መጥፎም ዜና አለ መጥፎ ዜና ያው ሳህኑ እንደፈራሽው ዱቄት ሆኗል ግን መልካሙ ዜና ሳህኑ የወደቀበት ወላል ምንም አልሆነም ጭረት እንኳን የለው ደስ ለይሽ ይገባል እንደሷት ደስ ለይሽ ነው የሚገባው እቀፊ ይልቅ ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱ ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው ምርቶቻችንን በሁሉም ስቴቶች ከአማዞን ዎልማርት የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ ግሪን ስታር ኦርጋኒክ ሚሊንግ እርካታ ብርታት ንቃት ለሁሉም የሚስማማ ምንም አይነት አርቲፊሻል ቅመም ያልገባበት ሙሉ በሙሉ ከጽዋት ውህድ የተቀመመ ምርጥ የለስላሳ መጠጥ
ጉዶን ኩል ምን ነው ዛሬ ከባድ ቀጠሮ ነበር ግን ምን ማድረግ እንዳለብኝ አላውቅም በጣም ፈርቻለሁ እና ምን ያስፈራል ቀጠሮ ከነብር ጋር ነው እንዴ ነብርማ ቢሆን ጥሩ ነበር ነብርማ ቢሆን ምንድነው ታዲያ ነብርን በጡጫ እለው የነበረ አንበሳን በጡጫ እለው የነበረ ምን ነው ካንቺ ሲደርስ ልቤ ደነበረ አለሞክሼ ቀጠሮ ከሴት ጋር ነው ማለት ነው ከሴት ጋር ቢሉ ከሴት ጋር ነው ያው ሞክሼ ከዘፈነላት ሴት ጋር ነው እሺ ያው እኔ እንደምታውቀኝ የወንዶች ቁና ነኝ ማንንም አልፈራ በቃ እሷ ጋር ስደርስ እደናበራለሁ እማደርገውን አላውቅም ለረጅም ጊዜ ለሷ ያለኝን ስሜት ለመናገር ስፈራ ስቸር ቆይቻለሁ ዛሬ ግን ቁርጡ ቀን ደርሷል ዛሬ ቀጠሮዬ ከሷ ጋር ነው በልቤ ለሷ ያለኝን ከውቅያኖስ የጠለቀ ከተራራ የገዘፈ ፍቅሬን ልነግራት ወስኛለሁ ይሄን ያህል ወደሃታል ማለት ነው አዎ በሲ የልቤን አዳራሽ ተቆጣጣሪ ልብህ ውስጥም አዳራሽ አለ ማለት ነው ለመጋዘን ታከራየዋለህ ተቀልዳለህ በሲ እኔ ጨንቆኛል ቆይ ሙሉስ ሙሉ ናታ ጓደኛ ከሷ ጋር እኮ ከተጠላን ቆየን እቺ ሙሉ ሳትሆን ሙሉ መቤት ነች ሙሉ ፕላስ እቺም ስሟ ሙሉ ነው አዎ ምን ነው እንዴ አንተ ሙሉ ቀን ስለሆንክ ከሙሉ አትወጣም እንዴ ሙሉ መቤት እንግዲህ ወደፊት ደግሞ ሙሉ ወርቅ ሙሉ ሸዋ ሙሉ ጎጃም ሙሉ ያልክ ልትቀጥል ነው ዞር በልና እንጂ እና ምን አርግ ነው የምትለኝ እኔማ ያንተን ቁርጥ ቀን እንዴት እንደተወጣው እንድትነግረኝ ነበር ያው ልምድ ልውውጥ ይሆነናል ብዬ የምን ቁርጥ ቀን ነው እንዴ አንተ ሂሩቴ የልብን አዳራሽ እንደ ተቆጣጣረች ነገርክበት ቀን ነው ያቺ ቀን ፍቅሬን የገለጽኩባት ቀን ያቺ ቁርጥ ቀን ሙሌ በትዝታ ወደ ኋላ ልትመልሰኝ ነው ቶሎ ትመለሳለህ አይ ሙሌ ያው ማንም እንደሚያውቀው እኔ አማላይ ወንድ ነኝ አቦ ሸማኔ የሚለው ዘፈን ታውቃለህ እንዴት እሱ ይጠፋኛል ለዱር አራዊት ከተዘፈኑ ዘፈኖች ምርጡ እኮ እሱ የምን አራዊት ነው የምታወራው ለሰው ነው እንጂ የተዘፈነው ያውም ለኔ እንዴ ልጁ የወይን አረግ ተቀበላ አቦ ሸማኔ በላንተ ልጁ የወይን አረግ አቦ ሸማኔ ጠይም አሳ መሳይ አቦ ሸማኔ እኔ እናቱን ብሆን አቦ ሸማኔ ለሰው ማላሳይ አቦ ሸማኔ ተባለልኝ ሸማኔ ነበርኩ አባቴ ማነው አቦ ሸማኔ ነበርኩ እና ታዲያ ብዙ እንሰቶች ማለቴ እንስቶች አቦ ሸማኔ ነበር የሚሉኝ በቃ መግቢያ መውጫ ነበር የሚያሳጡኝ ከብዙ እንስቶች መሃል አንዷ ሂሩት ምንተስኖት ትባል ነበር ከብዙ ትግል ስቃይ በኋላ በእጁ አስገባች ያንተን ቃል ልዋስና የልቧን አዳራሽ ተቆጣጣርኩባት አሁንም ከቤታቸው ተከራይቼ ስኖር እቺ ሂሩት ምልህ ልጅ ቅቤዋን እየተለጠፈች ፀሐይ ላይ ስትሞቅ ቅቤዋ እንዲህ እየወረደ በሶፍት እንዲህ ስትጠርግ ዞር ብዬ ሳያት ያው የቅቤ ምች ክፉ ነው ጠብሶ ጣለኝ ወደድኳት እላለሁ በመጨረሻም ኢሃቦ ሸማኔ ፍቅሩን የሚገልጽበት ቁርጥ ቀን ደረሰ ሙሌ እውነቴን ነው አሁን የምነግርህን ነገር ያለ ምንም ማወላወል ከተገበርከው ሙሉ ሸዋ ማንነት
ሙሉ መቤት እጅ ትገባለች በደንብ አዳምጠኝ ካፌ ነበር የቀጠረው እሷም ዘነጥ ብላ እኔም ዘነጥ ብዬ ነበር አካሄዴ ራሱ ልክ እንዳቦሸማነ ነው ሳብ ካፌ ውስጥ ያለው ሁሉ ዞር እያለ ያያል ሄድኩና አጠገቧ ቁጭ ከዛ ማውራት ጀመረን እያሳኳት እያጫወትኳት ወደፊቷ የመጣ የፀጉር ዘለላ ወደ ኋላ መለስ አረኩላትና እጄ ዳሰስ አረኩት ፊቷን ወዲያው እጇን ቀጨም አረኩና አድርጌ መለስኩላት ከዛ እሷም የፍቅር ፍላጎት እንደነበራት ስሜቷን ገለጸችልኝ እንደዛ እያለ ፍቅራችን ጀመረ እልሃለሁ ሙሌ ሄይ እንዴ በሐሳብ ጭልጥ አድርገው ሰርክኝ ይኸውልህ እኔ ያደረኩትን እያንዳንዷን ነገር ተከትለ ካደረክ በቀላሉ በእጅ ታስገባታለህ እኔ እንደዛ ማድረግ አልችልም ፀጉሯን መያዝ ፊቷን መዳሰስ እጇን መሳም አልችልም ለምን እንኳን እንደዛ ላደርግ አጠገቧ ስደርስ ድንብርብሬ ነው የሚጠፋው ይያልኩ መጣመጣ ተነስ ምንድነው እንዲመልመጥመጥ አንተ ወንድ አይደል እንዴ ቆፍጣን በል እንጂ እንዴ አቦሸማኔ ጋር ሆነ እንደሚዳቆ ትልፈሰፈሳለህ እንዴ አንተ አቦሸማኔ ነህ እሺ አንተ አቦሸማኔ ነህ ልክ አንተ ማን ነህ ሙሉቀን አቦሸማኔ በል አቦሸማኔ ነኝ አንተ ማን ነህ ሙሉቀን ወይ አቦሸማኔ ሂድ አቦሸማኔ በቃ እንዳልኩህ አቦሸማኔ በጣም መጥብኛል እንዴ Where deeds yourself. አካሄዴ ራሱ ልክ እንዳቦሸማኔ ነው ሳብ
አሃ አቦ ሸማኔው እንዴት ነው ቁርጥ ቀን ተሳካ? አልተሳካም። አልተሳካም። እንዴት? ቆይ ግን እንደነገርኩ ነው ያደረከው? የነገርከኝን ሁሉ ለማድረግ ሞከርኩ፣ ግን እንዳሰብኩት ቀላል አልነበረም። ቆይ እስቲ የተፈጠረውን በዝርዝር ንገረኝ። እንዴት ነው የሆነው? መጀመሪያ ላይ በጭንቀት ልሞት ነበር። እንደፊቷ የመጣ የፀጉር ዘለላ ወደ ኋላ መለስ አረኩላትና ዳሰስ አረኩት ፊቷን እና ፀጉሯ ወደ ኋላ ተይዟል። ምኗን ነው የሚይዛት? በቃ ዝም ብዬ ፊቷን ልዳብሳት። እያየኝ እንዴ ምነው ሰላም ነው? ፊትሽ ላይ ጉድፍ አይቼ ሳላነሳልሽ ነው። አመሰግናለሁ። ሌላ ያልነገርኩ ነገር ሙሉማ ቤት በቁልምጫ ሰጠረኝ። ሙ ነው የምትለው አንተ ሙ እሺ ሙ ከዛ እንዴት ሆነ? ከዛ ሌላ የነገርከኝን ነገር በማድረግ እድሌ ለመሞከር ወሰንኩ እና ወዲያው እጇን ቀጨም አደረኩላት፣ አድርጌ መለስኩላት። እንዴ ምን ነው እንትን እጅሽን እንዳይደክምሽ ላሳርፍልሽ ብዬ ነው። ተወዛወዘ በጣም። ወይ ሙ የኔ ሐሳቢ ምን አይነት ሐሳቢ ሰው ነህ? እኔ እንዳንተ አይነት ሐሳቢ ሰው የለኝም። እጇን አየር ላይ ቀለብከው? አይ ሙሌ እንዴ እስኪ ወርድ በጣ አትሳቅ በሴ። አያስቅም። እዚህ ሁሉ ጣጣ ውስጥ የከተትከኝ አንተ ነህ። እሺ በቃ ይቅርታ። እሺ ከዛ ምን ሆነ? ከዛማ እንደምንም ጥሬና ተጣጥሬ እንደምወዳት ልነግራት ስል ይኸውልሽ ሙሌ ሌላ ያልነገርኩ ነገር ሙሉማ ቤትን በቁልምጫ ሰጠራት ሙሌ ነው የምላት እናንተ እኔን እንደምትጠሩ እና በቃ ራሴን የጠራው ነው የሚመስለኝ። ኧረ ወይ ጥሩ ነው። እሺ ከዛስ? ከዛ አንድ ነገር ነበረኝ። እኔም እኮ አንድ ምነግርሽ ነገር ነበር ሙሌ፣ ግን በቃ ሌዲስ ፈርስት አንቺ ቅደሚ። ወይ እወዳለሁ። ምን አለች? እወዳለሁ። ምን እወዳለሁ አለች? በእጅህ አስገብታታል ማለት ነው። ብራቮ ሙ ብራቮ። አቦ ሸማኔ ማለት ይሄ ነው። ታዲያ ምንድን ነው አልተሳካም የምትለኝ? ከዚህ በላይ ስኬት አለ እንዴ? እወድሃለሁ አለች እኮ። በስንቱ ታሪኩ አልተጠናቀቀም። ጥሩ እሺ ቀጥል። እሷ እወድሃለሁ ስትልህ አንተ ምን አልክ? በአምላክሽ እወድሃለሁ ስትልህ በአምላክሽ አልካት? በቃ በዛ ሰዓት በቃ ደንግጬ ስለነበረ ምን እንደማደርግ እንኳን አላውቀውም። ግን እሷ ምንም ይሄንንም ከቁም አልቆጠረችውም። ፍቃን ያለፈችው። ከዛ በኋላ እንደውም ስንጫወት ነው የቆየነው። አንተን የመሰለ መልካም ተጫዋች ሰው በህይወቴ ሳላገኝ ቆየሁ። እንትን ከቤት ብዙም አልወጣም። ለዛ ይሆናል ያላገኘሽ። እኔም ጭንቀቴ እየለቀቀኝ መጣ። በጣም ደስ ብሎኝ ነበር። ግን ይህ ደስታዬ ለጥቂት ደቂቃ ብቻ ነበር የዘለቀው። ከሷ ማልጠብቀውን ትጠይቀኛለች ብዬ አልሜም አስቤም የማላቀውን ጥያቄ ጠየቀች። በቃ የሷና የኔ ነገር መጨረሻ ሆነ። አይኗን ማየት አስጠላኝ። እንዲህ በቅጽበት እንድጠላት ያደረገ ምን ጥያቄ ጠይቃህ ነው? ምን ጠይቃህ ነው? ቶ ቤት መኪና አለህ ምናምን አለች? ጎልዲገር ጎልዲገር? ታዲያ ምንድነው ጎልዲገር? ወንዶችን ለሀብታቸው የሚጠጉ ሴቶች ጎልዲገር ይባላሉ። ኧረ እሷ እንደዛ አይነትም ሴት አይደለችም። እንደውም የራሷ ወርቅ ቤት ያላት የሀብታም ልጅ ነች። ታዲያ ሌላ ምን ጠየቀች? ለምንድን ነው ስራ የሌለ ስራ ፈታ ለምንድን ነው የምታውደለድለው ብላ ጠየቀች? ኧረ በሴ እሷ እንደዛ አይነት ነገር አላረሳችምም አልጠየቀችኝም።
አልጠየቀችም? አዎ አይ የኔም ጥያቄ ስለነበር እግረ መንገድህን መልሰልኝ ልታልሽ ነበር። እሺ ምን አለች ታዲያ? ምን ጠየቀች? ምን ጠይቃህ ነው? ያለችኝም ብነግርህ አንተ ራስህ ሰው አታረጋት። ላይንህ ነው የምትጠየፋት። አረ በፈጠረህ ንገረኝ። ኧረ ተው ንገረኝ ሙሌ። ወይ ተው በቃ ተው አትንገረኝ። አሃ አንተ እንደዚህ ባለጌ ናት እንዴ? ነው አይደል? እቺ ስንት ናት? እንኳንም ቀረችም። አየህ ካላማ ልታሰናክልህ እኮ ነው። መጣ ተጠቅማ ልትጥልህ። እንኳን ቀረችም በስንቱ ምንድነው የምትለው? ያን ጉዳይ ነው ሳይገባ ቀርቶ ነው። አረ እሷ ምንን አሁን አንተ ከምትለው ጋር የሚገናኝ ምንም ነገር አላለች ወይ? ለምንድን ነው የምትቸኩለው? ምንድን ነው የሚያጣድፈው? የሆነውን እኔ እስከምነግር ለምንድን ነው ማትታገሰው? ለምንድን ነው እንዲህ በግምት የምታልቀው? በስ አልነግረኛል ንገረኛ። እሺ ንገረኝ። እኔ ዝም ልበል? ንገረኝ። ጥሩ ለማንኛውም ጥሩ ጊዜ እያሳለፍን ነበር። ወይሙ በሳቅ ልገለኝ እኮ ነው። ይሄን ጨዋታን እኮ ነው የምወድልህ። እውነት ነው። ጨዋታና ትዳር እያደር ነው የሚሞቀው ይሉ ነበር አበው። አቦ እንዲህ ብለው አቦ እንዲያደርገው ትላለህ። አቦ ግን ማን ናቸው? ምን ያገኛቸው ፈልጋለሁ። ምንም ታስተዋውቀኝ። አበው ማን ናቸው ተበለኝ? አበው ማን ናቸው? አይገርምም? ታዲያ አሁን ይሄ የሚያጣላ ነገር ነው? ምንድነው ዝም ብሎ በቀላል ነገር መጣላት? አበው ናቸው ቀላል ነገር? አንተም በስ ለአበው ያለኝን ትልቅ ቦታና ክብር እያወቅ የሚያጣላ ነገር ነው ወይ ትለኛለህ? በጣም ነው ማዝነው። ድጋሚ እንደዚህ አይነት ነገር ካፍ ከወጣ አንተንም ቢሆን አይንን ማየት አልፈልግም። ይቅርታ ሙሌ፣ ይቅርታ ረስቸው ነው። እና ታዲያ አንተ ምን አልካት? ምን እላታለሁ? ጥያት ማጣዋ የሚቆጨኝ እስከ ዛሬ ድረስ አበውን የማታውቅ ሴትን የልቤ አዳራሽ ውስጥ ማኖሬ። ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60,000 መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል። ራዕያችን ልማት ነው። በሲ ይሩቴ እንዴት ዋላችሁ? ተናልሽ ሙሌ ምን ነው? ምን ባክሽ ሙሌ የወደፊት ሚስቱ ልትሆን ከምትችለው ሙሌ ጋር በአበው ምክንያት ተጣሉ። አይገርምሽም? በአበው ምክንያት። እንዴት? It's a long story ሂሩቴ። ታሪኩ ረጅም ነው ማለት ነው። ምን አለ እኔም እንደናንተ ቁርጥ ቀን በኖረኝና ለልጅ ልጆች የምነግረው ታሪክ በኖረኝ። ምንድነው ደግሞ ቁርጥ ቀን? እንትን ነው ያው ፍቅራችንን ለመጀመሪያ ጊዜ የተገላለጥንበት ቀን ቁርጥ ቀን ይባላል። እንዴ ታዲያ እኔ እናንተ እንደዛ አይነት ቀን ነበር እንዴ? በስ እንዴታ እንዴ በደንብ ነው እንዴ? በስዬ እኮ ነገረኝ። እንደ አቦ ሸማኔ እየተንጎማለለ ጸጉርሽን እየዳበሰ እጅሽን እየሳማ አይደለም እንዴ ፍቅሩን የገለጸልሽ? ወይ ምን አለ እንደናንተ አይነት ታሪክ በኖረኝ። እዚህ አበውን ማታቅ ሴት ጋር ከሚያገናኝ በሲ ወይ ሂሩቴ ምን ነግረው ነው? የነገርከውን አይነት ቀን አሳልፈናል እንዴ እናንተ? በደንብ ነው ሂሩቴ። ረስተሽው ይሆናል እንጂ ለመጀመሪያ ጊዜ ካፌ ተቀጣጥረን ፍቅራችንን የተገላለጥንበት ቀን እንዴት ረሳሽው? አይ በሲ እኔ እንደዛ አይነት ቀን በፍጹም ትዝ አይለኝም። መጀመሪያ ካፌ የተገናኘንበት ቀን እኮ የነበረው ታሪክ ሌላ ነው። በሲ ቆይ እንደው ምንድነው የዛን ቀን የነበረውን ታሪክማ አላጫውተው ነበር። አይደለም ነግሬው ነው እኮ ምንም አያረግለትም። በቃ ሰምቶታል እኮ ግዴለም እንዴ የቁርጥ ቀን ታሪክ እንዴ ንገሪ። ይባሽብሃል። ግዴለም በሲ ግዴለም እንዴ
የት ሄዳለሁ? ቢመሽም ብዙ ያድራለሁ። ንገሪኝ ነው ልትይ። እሺ ንገረው። እንዴ ንገሪኝ። ይኸውልህ የዛን ቀንማ ምን ሆነ መሰለህ ሙሌ? ወደቀ ከዛለ እንደምንም ከወደቀበት እንዴት እንደሆነ አላውቅም ፍስፍስ አድርገው ትንትን ብሎ ነበር ፍስፍስ አድርገው ሰጡኝ ደጋግፌ ይዤ ወደ ቤት ወየኛ ቦሸማኔ የውሸት ታሪክ ነግረህ እኔን ገፋፍተህ ማጡስ ከተተከኝ አይደል? ላረጋ ያሰብኩትን ነገርኩ። ምን ባልወድቅ እኮ አረጋው ነበር። እንዴ ቆይ እንጂ ታሪኩ መቻለቀ እንዴ ወደቀ አይደል እንዴ? ከዚህ በኋላ ምን ታሪክ አለ እንዴ? አሁን ገና ለልጅ ልጆች የምነግረው ታሪክ አገኘው። ቆይ እንዴ ታሪኩ ገና መቻለቀልህና ከዛል እንደምንም ፍስፍስ አድርጌ ወደ ቤት ወስጄ የተሰበረ እግሩ እስኪድን ድረስ መንከባከብ ጀመርኩኝ። ከዛ እንዲህ እያልን በስዬም እግሩን ተሻለው እኛም ሳናስበው ፍቅር ውስጥ ገባን። ሽማግሌ ተላከ ተጋባን። ወይ ምንድነው ወይ እንዴት ያሰብኩትን ባለማድረጌ እስካሁን ድረስ እንደሚቆጨኝ ታውቂያለሽ? ወረበስ ምን አለ ባልወድቅ፣ ምን አለ ከመወጣጠር እያየው ቢሄድ እኔም ብሎ አቦሸማኝ። አንድ ነገር ልንገርህ በስዬ፣ የዛን ቀን ባትወድቅ ኖሮ እኔ እናንተ በፍጹም አንጋባም ነበር። እኔም እሻለልህም ነበር። እንዴት? ዛሽ ካፌ ሳትወድቅ ቀርተህ አንተም ያሰብከውን ለማድረግ ብትሞክር አይሳካልህም ነበር። እኔም እሻለልህ። አትወጂኝም ነበር ማለት ነው? ዛሽ ካፌ ድፍት እስክትልበት ቀን ድረስ? አዎ በስዬ፣ እኔ እኮ ድሮ ጉረኛ ነገር ነበር የምትመስለኝ። እንደውም በጣም ታናድደኝ ነበር። እውነቱን ለመናገር የዛን ቀን ዛሽ ካፌ ስትቀጥረኝ ሳልፈልግ ነበር የመጣሁት። ከወደክ በኋላ ግን በስዬ አንተም ተሰበርክልኝ፣ እኔም ማስታማሚ ለመሆን በቃው። ሳስታምም ስንከባከብ ጸባይህን አወቅኩ። እንዳሰብኩት ጉረኛ ሳይሆን ጨዋ፣ ታማኝ፣ ደግ፣ ምስኪን ሰው እንደሆን ካወቅኩ የዛን ቀን ነው ይሄ ሰው ባሌ ይሆናል ብዬ ወሰንኩት። ባልወድቅ ኖሮ አንጋባም ነበር። ይገርማል። እንኳንም ወደቁ፣ እንኳንም ተሰበር። እንዴ በስዬ፣ ለካ አንዳንድ ሰዎች መጥፎ ነገር ሲገጥማቸው ለበጎ ነው የሚሉት ለዚህ ነው። ገና ወድቅልሻለሁ ድፍት ነው የምልልሽ። ኧረ በስዬ ምን በወጣ። አሁን ደግሞ የበለጠ አስቀናችሁ። ወዴት ነው? እስኪ አንድ ካፌ ዞር ብዬ ድል ልሞክራ። ለምን? የበስዬን ታሪክ ለመድገም ነው። አቦሸማኔነት አልተሳካልኝም። እስኪ ደግሞ ካፌ ሄጄ ወድቄ ተሰብሬ ድል ልሞክራ። ሂሩቴ ምን ነው? ልጁ እንዳትቀሰቅስብኝ። ተኛ እንዴ? ከራኔ ተኛልኝ ለራሱ። ተኛ? አዎ በስዬ፣ ለማስተኛት ራሱ 2 ሰዓት ነው የፈጀብኝ። አሁን ደግሞ ከነቃ ሌላ 2 ሰዓት ነው የሚወስድብኝ። አይ ከተኛልሽማ አንድ የምነግርሽ ነገር ነበረኝ። ምንድነው እሱ? ይሄ ልጅ በመወለዱ ያገኘሁት አንድ ጥቅም ጥፋት ሳጠፋ ለሂሩቴ በነፃነት መናገር መቻሌ ነው። ሌላ ጊዜ እኮ ስለምጮህብኝ አልነግራትም።
ጥፋቱ ካለፈ ስለምትረሳው ችግር የለውም በሰዓቱ ግን አውሬ ነው የምትሆንብኝ አውሬ ለፊት ስለማልነግራት ህሊናዬን ስለሚወቅሰኝ ማታ መተኛት እቸገር ነበር አሁን ግን መፍትሄውን አግኝቻለሁ ምንድነው ማረጋው ልክ ህፃኑን ልታስተኛ ስትል ጠብቄ መንገር በቃ እሱን ለማስተኛት ረጅም ሰዓት ስለምትደክም እሱ ፊት መጮሃችን አደፍር እኔም ጥፋቴን ተናዝዤ ያለ ህሊና ወቀሳ በሰላም እንቅልፌን ላሽ አባቴ ይሩቴ በጣም ይቅርታ ለሸክላ ሳህኑ በጣም ይቅርታ በጣም ተሰማኝ አለፈ እኮ ተውኩት ትቼዋለሁ አንድ ያላለፈ ነገር አለ ምንድነው ደግሞ እኮ አንዳንዴ ምን ቀብጥ እንደሚያረጋኝ በስንቱ ምንድነው አትናገርም እንዴ እንትን ነው ይሄ ባለፈው አንቺ ከመስሪያ ቤት ምስጉን ሰራተኛ ተብለሽ ተሸለምሽው ፎቶሽ አንቺ ፎቶሽ ያለበት ማጉ የለም ምን ፈልገው በፈልገው የታገኘዋለሁ አለ አይደል ተቀምጦ ሰብሬዋለሁ። ምን ያውቅ አይደለም ምን ስታረግ የት አግኝተው ይነሳል ትለኛለህ እንዴ? በስንቱ መልስ እንዳትመልስ ምን ስታረግ የት አግኝተው? እኔ ልቀፋ ብዙ ዲልቀው አንተ ሳህን ሰበርክ ዝም አልኩኝ። ማጉን በስንቱ ዝም በል እሺ እንገናኛለን። እሺ በስንቱ እንገናኛለን። እሺ በጣም ይቅርታ። ዘርበል ከፊት ያሁን ካጠገቤ ዘርበልልኝ በስንቱ